በዛሬ ቪዲዮ እነዚህን ቤዚ በሚል ስያሜ የምትታወቀው ታዋቂ ቲክቶከር ዛሬ ህይወቷ አለፈ። ነፍስሽን በአጸደ ገነት ያኑረው። ከዚህ በኋላ ደግሞ ሁለት ታዋቂ የሆኑ ሴት ቲክቶከሮቻችንን ልናጣ ነው። አንገትህ ላይ እቺ ነገር ወልቃ አታውቅምና ማወቅ እፈልጋለሁ። ምንድን ነች? የቡዳ መድኃኒት ሊረኩ ከራባቸው ሊጠግቡ ኢየሱስ ክርስቶስ በኢየሩሳሌም በሚመላለስበት ጊዜ ቤተክርስቲያኗን ሲገባ ቤተክርስቲያን ውስጥ ነጋዴዎች ቴብል ዘርግተው ፍሩቱ ምኑ ገና ዳሽ አድርገውታል አሉ። ምን አደረጋሉ? ገልብጡ ዘርሮ ቤተክርስቲያን ውስጥ ኢማጂን ኢየሱስ ምን ያደርገው? እንዴት ኤክሴ ከሰባት ሴት ጋር ቺክ እንዳደረገብኝ ነው የምነግራችሁ። እስካናት የምትሉትን ሰው የኔ ቺክ ኢንስታግራም ላይ ጠይቃት ብሎክ ተደርጋል። ባይዘው አካውንቴ ተመቷል ፎሎ እያደረጋችሁ ላይክ እና ሼር እነዚህንና ሌሎችንም እናንተ ፈታ ዘና ያደርጋሉ እንዲሁም ደግሞ ግርምትን ይጭራሉ ብለው እናንተ ምክርና ተግሳጽ ይፈልጋሉ በያሰብኳቸው ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁኝ። አረፍ በሉ። ያው እንግዲህ እንደሚታወቀው ይሄ ቤት ምን ይፈልጋል? ፎንቁ ካላብ ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ እምትል ቀላሙ ሞንደል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር እያደረጋችሁ ሐሳብ አስተያየታችሁ ደግሞ ጻፍ በማድረግ የመለቃቸው ቪዲዮዎች በቶሎ እንዲደርሷችሁ ደግሞ የደውል ምልክቷን በመጫን ለዚህ ቤት ፎንቃ መለገስ ይቻላል ማለት ነው። እንሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም የፌስቡክ እንዲሁም የቲክቶክ ገጾች የዲስክሪፕሽን ላይ ተቀምጠዋል። እነሱንም ነካ በማድረግ ፎንቅዬ መለገስ ይቻላል ማለት ነው። ለማንኛውም ብዙ ወሬ አላብዛ፣ ወደ ቪዲዮ። ወልዶ መንፈስ ቅዱስ ረምኑን ሰጠሽ ሳስቦ የመሸከም ራሱ ስራ ነው። ሰው ይሄንን ለማምጣት ስንት ሰርጀሪ ምን እያለ ይጋጋጣል። አንዳንዱ በቃ እንደዚህ ከመጠን ከአቅም በላይ የሆነ ነገር ይሸከማል። እንግዲህ ምንም ማድረግ የእግዚአብሔር ስራ ብዙ ብለን ማለፍ ነው የምንችለው። ሰላም ቤተሰብ እንዴት ነው? እኔ በጣም ደህና ነው፣ እግዚአብሔር ተመስገን። እንግዲህ አዲስ አበባ መሀል ከተማ ቦሌ ላይ ገብቻለሁ። ማስታወቂያ ማሰራት የምትፈልጉ ሁላችሁም ዲኤም አድርጉልኝ። እንግዲህ እንደዚህ ፋፈሽ ብዬ ነው የመጣሁት። አለባበሴን ከ10 ሬት አድርጉ። ሲቀጥል ማለት ነው በርገርና ፒዛ አላሉ እዚህ እና በርገር ቤቶችና ፒዛ ቤቶች ያን ነገር መብላት ስለሚፈልግ እባካችሁ ማስታወቂያ አሰሩ። መሀል ቦሌ ላይ አንድ የነቀለ ሰው ተገኝቷልና እባካችሁ የጸጥታ አካላት ቦሌን ታደጓት። ጌታ ሆይ ቆይ ድፍረት ሲታደል የት ሄጃለሁ? እውነትም ያስብላል። ሰው በጣም ደፋር ሆኗል። ስግጥ ፍምስ የሚለው እንትን እየሰራ ነው። እንግዲህ ከአክቲቪስትነት ወደ አርቲስትነት የተቀየረው የሐረር ነፃ አውጪ ፖለቲከኛው እንግዲህ ቀለበት አደረኩላት እያለን ነው። ውዴ ፓርላማ ባልገባም ልብሽ ውስጥ ገብቻለሁ። ምርጫ ባላሸነፍም አንቺን መርጫለሁ። እውነት ነው። ለዘላለም የኔ ብቻ እንድትሆኚ እንዳትገነጠይ። ይሄንን እንዳትገነጠይ። አንቺ ማለት ኢትዮጵያዊ ነሽ። እውነት ነው። አንቺ ማለት ሀገሬ ነሽ።
መቼም በሄዲንግ ካልጠለቅሽላት በስተቀር ልጅቷ የምትገነጠል አይነት አይደለችም። እኔ ከፍላለሁ። አብሽራ ቢሽቃበጥልኝ በጣም ደስ ይለኛል። ደንበኛችን ይንገሩት እንዲያካሂዱ። ደንበኛችን ስሎት አቶ ቲና ይሉኛል። ቲኑ አዋራ አቤት ስታዋራ አዋራ አቤት ካሁኑ ገና ታላሽቃብጡሎት ከኮሩማ ታሽቃብጡሎት እዚህ ላይ ሊወጡ ደንበኛችን ወይ የሚገርሙት ኬክ ለመስራት እንግዲህ አንድ ሰዓት ቢበዛ ቢቆይ ነው። ምን ነው እርሶ 9 ወር ፈጁ? ለምን ለመወለድ ነው? እርሶ ኬክ መሆኑ ነው አይገባውትም እንዴ? ደንበኛችን እንዴ ነቃዲያን ገጥ ይበሉ እንጂ ደንበኛችን። አረቺ ልጅ ምር በጣም አዝናኝ ሆናለች። መች ግፊበት ምን ሰው ባለበት ልጅቷ እኔ መጠመቅ ፈልጋለሁ ፍቅር ሲዝም አባል መሆን ፈልጋለሁ ስትል ውስጥ እጄን ከትቼ ምናምን እንደዚህ አይነት አጠማመቅ ነው ይቻላል። መጀመሪያ ስለ ሃይማኖት ወቁ። እኛ እዛ ምላስ ላይና አይምሮ ላይ ነው ሰይጣን የሚቀመጠው። ለዛ ነው ስለዚህ ያዘለባንተ ለዛ እንጂ እኛ ሌላ ወድጄ አይደለም እሱንም ጎረጎሮ ፍቅር ሲዝም ሌላኛው አንገትህ ላይ እቺ ነገር ወልቃ አታውቅምና ማወቅ ፈልጋለሁ። ምንድነች? የሆነ መንገድ ሰጥሻለሁ ሄደሽ ሪሰርች ነው የምታደርጊው። ህፃናት ወገባቸው ላይ ሲወለዱ በእኛ ሀገር ሊሆን ይችላል፣ እዚህ የለም አይደረግም። ህፃናት እጃቸው ላይ የራሱ ጥቅም አለው። ኦኬ፣ ስለዚህ አንገትህ ላይ ማድረጉ ጥቅም አለው ነው? አዎ። ቦንጋዎች ባካችን ኮሜንት ላይ የቡዳ መድኃኒት ነው እንዴ? ንቃተ ህሊና እንዳትቀረጨሚ ነው ወይስ ምንድነው? አልገባንም። ነው አስማት ነው? ኬብል የምታክል እግርን ምን አርጊ ነው የምትላት? ልቀነጥሳት ነው እንዴ? ሲጀመር ማለት ጺም የሌላቸው ወንዶች አንቺ ነው መባል ያለባቸው። ፋራ ኬክ አይብላ የሚባለው ለዚህ ነው። አያችሁ፣ ለዚህ ነው። ወጣ አድርጊ፣ ወጣ ገዋ ዝም በይ እኮ ነው የምልሽ። ስርሽ ገብቼ ምዝልግ እንዳላነሳሽ። ዝም በይ አንቺ። ዘፖሮፍ አልኮል ምድረ ደረቅ ራሶች ተንቋቅቡ ምናምን እንባው ከኛ ነው። እኔ እናት ነውራም በአለጌ ከጥም ሊረኩ ከራባቸው ሊጠግቡ ብዙዎች ይቀርባሉ፣ ሲያጡ ይሸሻሉ። ያለ ምክንያት ወዶ የቀረበኝ ማን አለ? የተጠማ መስሎ ጠሜን ያረካ አንዳንተ ብቻ ነህ። ፍቅር ነህ እውነተኛ፣ ወዳጅ ነህ እውነተኛ፣ አባት ነህ እውነተኛ፣ ከራስ በላይ ወደኸኛል። ፍቅር ነህ እውነተኛ፣ ወዳጅ ነህ እውነተኛ፣ አባት ነህ እውነተኛ፣
ከራሴ በላይ ወደኸኛል። ጌታ የፈጠረውን ጆሮ ስታስጨንቂ ጌታ የሚያዝንብሻል። እህቴ ኃጢአት አትስሪ ተይ። እህቴ ቀስ በይ። እኔ እኮ ጨነቀኝ። ይድረስ ለውድ እህቴ እንደው በጌታ ይዤሻለሁ። ለጆሮ ያስብልኝ። መዘመር መብቷ ነው በእርግጥ ግን ትንሽ ይህች የምትመለከቷት ቲክቶከርም እንግዲህ ቤዚ በመባል የምትጠራ ሲሆን በተለይም ደግሞ በቲክቶክ ገጽ ላይ ማለት ነው ከ217,000 በላይ ተከታዮችን ማፍራት የቻለች በተለይም ደግሞ በርካቶች በዚህ ቪዲዮ ያስታውሷታል። ከዚህ ቀደም ማለትም ከአንድ ዓመት ከግማሽ በፊት እንደምትመለከቱት በተጠቀመችው ኤክስፓየርድ ባረገ ሂና ምክንያት ፊቷ አዋብጦ ማለት ነው ለማህበረሰቡ ትምህርት እንዲሆን ወጣ ተናግራ ነበር። ከዛ በኋላም እንግዲህ በበርካታ ስራዎች በቲክቶክ ላይ በተለይም ደግሞ ላይቭ ላይ ጌም በመጫወት ጊዜዋ እንደምታሳልፍ ነበር እየተነገረ የሚገኘው። ህይወቷ በሚያልፍበት ሰዓትም እንግዲህ እንደተለመደው ጌም ተጫወተች ደክሞኛል ታምኛ በማለት ወደ መኝታዋ ገብታ በተኛችበት ህይወት አልፎ መገኘቱ ነው ቤተሰቦቿ እያሳወቁ የሚገኙት። እጅግ በጣም አሳዛኝና አስደንጋጭ ነው። እንግዲህ ቤተሰቦቿ በከፍተኛ ሀዘንና ድንጋጤ ውስጥ እንደሚገኙ መረጃዎች እየተዘዋወሩ ይገኛሉ። እጅግ በጣም አሳዛኝ ነው። ለሟች እህታችን ነፍስ ይማርልን። በእናት ነፍሷን ይማር። በስመ አብ ከድንገተኛ ሞት ይሰውር። በርካቶቻችሁ በቲክቶክ የምታውቋት ቲክቶከር እንደተኛች በድንገት ህይወቷ ማለፉ ተሰምቷል። በቲክቶክ መድረክ ላይ ቤዚ በሚለው መጠሪያዋ በስፋት የምትታወቀው ጌም ስትጫወት ቆይታ ትንሽ ደከመኝ እረፍት ላድርግ በማለት እንደተኛች በዚያው ሳትነቃ መቅረቷ ተገልጿል። ቤዚ በሚል ስያሜ የምትታወቀው ታዋቂ ቲክቶከር ዛሬ ህይወቷ አለፈ። ነፍስሽን በአጸደ ገነት ያኑረው። ከዚህ በኋላ ደግሞ ሁለት ታዋቂ የሆኑ ሴት ቲክቶከሮቻችንን ልናጣ ነው። የመጀመሪያዋ ታዋቂ ቲክቶከር ሜሎ በሚል የቲክቶክ ስያሜ የምትታወቀው ቲክቶከር ናት። ይህች ቲክቶከር ልክ እንደ ዛሬዋ እንደሞተችው ቲክቶከር ምክንያቱ ባልታወቀ ሁኔታ ህይወቷ ሊያልፍ ችሏል ተብሎ ዜና ሊሰራላት የምትችል ቲክቶከር ናት። ሁለተኛዋ ቲክቶከር ደግሞ እሙዬ በሚል መጠሪያ የምትታወቀው ቲክቶከር ስትሆን 4 ዓመት የዩኒቨርሲቲ ቆይቷን ጨርሳ በአርኪቴክቸር የትምህርት ዘርፍ ተመርቃ የወጣች ናት። እቺ ደግሞ የምትሞተው ፍቅረኛዬን ከሌላ ወንድ ጋር አየዋት በሚል የገዛ ፍቅረኛዋ ነው የሚገላት። ይሄ ሐሰት አይደለም። ይሄ ቪዲዮ የሆነ ጊዜ አብሮ ከዜና ጋር እንደሚወጣ ምንም አልጠራጠርም። ቤተሰቦች፣ አሳዳጊዎች አሊያም የቅርብ ዘመድና ጓደኛ ካላችሁ እነዚህን ሰዎች አፋፍሳችሁ ወደ ቤተክርስቲያን ወሰዷቸው። ቲክቶክ ላይቭ ላይ ገብተው ተለክፈዋል። የክፉ አይን ውስጥም ገብተዋል። ይሄ መልእክት ከደረሳችሁ በኋላ ምንም ሳትሰስቱ ለነዚህ ሰዎች ሼር አድርጉላቸው። ማሙል ለመንፈስ ቅዱስ ምን አይነት ሟርት ነው? እነዚህ ልጆች እኮ ላይቭ ላይ የሚጫወቱት ማለት ነው ተርፏቸው ገንዘብ ኖሯቸው ምናምን አይደለም። ላይቭ ላይ በመጫወት ገንዘብ ያገኙ ቲክቶከሮች ህይወታቸው የተቀየረ ቲክቶከሮችን አይተው እነሱም የቤተሰቦቻቸውንም የእነሱንም ህይወት ለመቀየር ነው እዛ ላይ ተጥለው የተገኙት እና አንዳንዶቹ ባልተገባ ነገር ለመታወቅ ምናምን እየሞከሩ ላይቭ ላይ እየገቡ በጣም አሳፋሪ ነገሮችን ሲሰሩ እናያለን። እኔ እንግዲህ እስካሁን ባየሁት አሁን የጠራቸው ሁለቱ ልጆች ምንም አይነት ይሄ አሳፋሪ የሚባል ነገር ሲያደርጉ አላየሁም። እንደማንኛውም ቲክቶከር ጌም ይጫወታሉ ላይቭ ላይ። ይሄ ደግሞ ገንዘብ ለማግኘት ነው፣ ህይወታቸውን ለመቀየር ነው። እኔ አላቅም ምን አይነት ሟርት እንደሆነ እንደዚህ አይነት ነገር። እግዚአብሔር ይጠብቃቸው። ከዛ በመቀጠል ደግሞ አንተ ትፋላቸው። የእውነት ራሳችሁን ጠብቁ፣ ወደ ቤተክርስቲያን ሄዱ ምናምን ተብሎ ሊነገር ይችላል እንጂ እንደዚህ ይሞታሉ። ይሄ ሟርት ነው። እውነት የምሬን ነው። ትፋላቸው። አዎ የኔ እህት ያንቺ ውበት የሚለካው በረጅም አፍንጫ አይደለም። ያንቺ ውበት የሚለካው ድርድር ባሉ ጥርሶች አይደሉም። ያንቺ ውበት የሚለካው በአእምሮሽ ነው፣ በአስተሳሰብሽ፣ በአመለካከትሽ ነው። በጥቃቅን ነገሮች ራስሽን አትሰውጂ። ለእንደዚህ አይነቱ ነገር ቦታ አትስ ያንቺ ምክር ስሰማ ይኸው መብራቱን ጥፍት እንቀጥል። ለማንኛውም አእምሮሽ ንጹህ ነው። እሺ የጥርስሽ የአፍንጫሽ የፀጉርሽ ማማር አትፈልጉ። እሺ ይሄ ጥሩ ምክር ነው። ማን ያዛታል እንዴ? ምንድነው? መብራቱ ደግሞ መጣ። ይገርማቸዋል። የቶማስን አይነት ሙድ ነው የሚያራምደው። ፎሎ ያደርገኛል፣ አንፎሎ ያደርገኛል፣ ፎሎ ያደርገኛል፣ አንፎሎ ያደርገኛል፣ ይጠፋል፣ ይመጣል፣ ይጠፋል፣ ይመጣል። ፎሎ ያደርገኛል፣ አንፎሎ ያደርገኛል፣ ፎሎ ያደርገኛል፣ አንፎሎ ያደርገኛል፣ ፎሎ ያደርገኝና 2 ቀን 3ኛው ቀን ላይ አንፎሎ ያደርገኛል። ይጠፋና ጠፋ ስንለው ይመጣል። ለምንድነው ግራ የምታጋባን? መብራት ኃይሎች እስቲ በዚህ አጋጣሚ መስራት አልቻልንም፣ ቅሬታችንን በዚህ አጋጣሚ ይኸው በዚህ ቅስፈት እናስተላልፍ። እንዴ ምንድነው? ኖር አይደለም እንዴ? 1000 ለጡስ ባሲያጅ ያለች ማህረብ ለማታክለው ጨርቅ እንዲቸጎችን እና ይችን
በሚይዘው 1000 አይ 500 200 አልገዛው 100 አልገዛው አለሙ ይሞት እሰፋለሁ ደግሞ ሁለቱን ጡት እዚህ ከተታ አድርጎ እንደ አግድም ጨርቅ ቀዶ አፏን ጠበብ አድርጎ አጠር ያለች ጉንፋ ቀረጢቷ አነስ ያለች አድርጎ እንደዚህ ለመቀረጢት ይላል ሰጥሽ በዚያ ከተሽ አታስሩ ወደው እንዴት ይለረሰኩ ወድቆ አረ እንኳንም በተሸምንሽ ማልደረሰ ህልብሽ ማልደረሰ አንተበት እማ ሆይ እውነቱን ነው የሆነት በጣም ጡት ማስያዣና ግልገል ቆሷል ዋጋቸውና ያንን በማስመልከት ሴቶች እንግዲህ ዳንቴሉላ እየሰሩ መልበስ ጀምረዋል መሸፋፈን ጀምረዋል እስኪ ነይ ሃይ ማይ ፍሬንድ መጽሐፍ ቅዱስ እኔ አላነብም ብዙ ጊዜ ማለት ነው ዝም ብዬ እስቲ ትላማታ ላምብባልኩና ገልበጥ ከአዲስ ኪዳን ጀምሮ ስለ ኢየሱስ በምድር ላይ ያለውን ነገር እሱን ሳነብላችሁ ምን የሚል ፓርት አነበብኩኝ ኢየሱስ ክርስቶስ በኢየሩሳሌም በሚመላለስበት ጊዜ ቤተክርስቲያኗን ሲገባ ቤተክርስቲያን ውስጥ ነጋዴዎች ቴብል ዘርግተው ፍሩቱ ምኑ ገበያ አዳራሽ አድርገውታል አሉ ምን አደረጋሉ ገልብጡ ዘርሮ ቤተክርስቲያን ውስጥ ኢማጂን ኢየሱስ ነው የሚያደርገው አቤቱ መሰነስከው እኮ ይንቀት እና እንደዚህ ይቻላል እንዴ ነው ማንበብ ጀምራለሁ ለቀጥላለሁ ለማወቅ እንደዚህ ይቻላል እንዴ አትታለል የሴዶ ማርሻልን ታሪክ የምትነግሪኝ ነው የሚመስለው አይ ውጋት የከተማው ስጋት ውጋት የከተማው ስጋት ቃሎት ያሰማልን በእውነት እኔ መሰለኝ የኢየሱስ ክርስቶስን ታሪክ ሳይሆን ያነበብሽ የሙሴን ታሪክ እንዴት ባህሩን ከፈለው የሚለውን ነገር ያነበብሽ አይመስለው እውነትም ማማ እንዳሉት ጡት ማስያዣ ስለተወደደ ነው ወይስ አንቺ የድሮ ቲቪ ቦርጫሙ ቂጣሙ ቲቪ አለ እሱ ነሽ ነው ምንድነው የሚልክት አንከረሽን በዳንቴል ጣል አርገሽ የሸፋፈንሻት በእውነት አንቺ እንደዚህ ሁሌ መጽሐፍ ቅዱስን እያጠናሽ እያነበብሽ ምናምን ስታስተምሪ በዚህ መልኩ ስታስተምሪ በእውነት በተለይ አንዳንድ ሰዎች በጣም ይገባቸዋል በቃ ግልጽ ነው የሚሆንላቸው እንዴት ወደ ሲኦል እንደሚያመሩ እንዴት ወደ ሲኦል ቀጥ ብለው እንደሚሄዱ ታሳያቸዋለሽ ነውራም በአለጌ ቆንጆ ደህና ነች እስከዛሬ በሴት ጥማት ስመታ አንድ ዞር ብሎ ያየኝ ሴት የለም አሁን ፍቅረኛ ሲይዝ 50 ሴት እየመጣ ደህና ነህ ምን ፈልገሽ ነው በቃ ነፃ ወጣሁ እኮ አሁን በኋላ እኮ ይኸውልሽ ቢዩቲፉል የሆነች ገርል ፍሬንድ ነው ያለች እስከዛ በረከት ይደርባቸው እንግዲህ አንዳንድ ወንዶች ምን ቁንጭ በል ወይ ሳስት በጓለዋ በትልቅ እየሰርግማ ትንሽ እየሰርጋለ እኔ እኮ አፍሬ ነው እንጂ ምን ያህል ደግሞ ታውቃለህ ወይ የለም ይሄ ፍቅር ነው በቃ ወድሃለሁ እኔ እኮ ሙሽራ ነኝ የከሰረ ጅንጀና ብለናል አየለ አያንቱ አዩ ከተባሉ በምን እንለየው ስለዚህ መለያ ኮድ ስጡንና እንለይ የትኛው አዩ የትኛው አየለች የትኛው አያንቱ እንደሆነ አልገባንም ማዘርዬ ማነሽ አንተ ታጉሮትና ሲዘውት ነው ተው ግን አየለ አንተ ነህ ሰብሰብ በሉና ጫስ አድርጉት ኤክሲ ላይ እንሄድበታለን ደስ ይለኛል እሺ ጫስ አድርጉት እንደው ጭር ብላችሁ ተጣጣሷል እንዳለ ጭስ ነው ካሜራ ላይ ስላልገባ ነው ማ አይነበብ ዮርዲ ማን ነበር ማማት የፈለግሽው አለው እሺ እንዴት ኤክሴ ከሰባት ሴት ጋር ቺት እንዳደረገብኝ ነው የምነግራችሁ ሰባት እንዴ ያረሰበ እንግዲህ አንዷ ፍገር ማለት ነው ሮላንዶ ነው በቀላንድ ነው ለሰኛ ለማክሰኛ አንድ እያለ እንዴ ጉድ ቀጥይበት አየር ላይ ቀጥይበት
ቡኔ ወይን እንግዲህ እኔም እንዴት እንደሆነ አላውቅም ሳላደንቀው ግን አላልኩም ይሄ እውነት ተሰጥኦ ነው ከላይ ነው የሚሰጠው እንደዚህ አይነት ነገር እውነት ነው 24 ሰዓት ከኔ ጋር ነው ጭራሽ እንዴት 24 ሰዓት ከኔ ጋር ነው አንድ ቦታ ነው የምንሰራው ጀርባና ፊት ነው ስራ ቦታችንና በቃ ከስራም ስወጣ አብሮኝ ነው ስልክም ስንለያይም 30 ጊዜ ነው የሚደውልልኝ እረፍት የለኝም እና ጭራሽ አላሰብኩትም ከዛ የሆነ ቀን እንጨት ነው የሚሰራው እንጨት ቤት ነው የሚሰራውና እሺ ከዛ የሆነ ቀን እንዳለ የሰፈር ሰዎች አይተውት ምናምን ነገር እዛ ያቆኛልና ጠራችኝ አለቄም ስጠርተኝ ነስቲ ማህሌት ትናንትና እኮ ከሆነ ሰው ጋር ያየሁት አለችኝ ከዛ ልጅቷ እውነት ለመናገር ታምራለች እኔም ወንድ መሆን አልመራት ኦኬ እሺ እንድንረቃት ግን እቺ ወንድ አበላሽ ስለሆነች እንድንረቃት አካውንቷን ብትሰጪኝ ኢንቦክስ ላይ ልክላታለሁ እሺ ከዛ ምንድነው ትናንትና ከሷ ጋር ነበር ያደረው እዛ አለቃቸው የሆነ ሱቅ ሰጣቸው የሚያድሩበት ከጓደኛው ጋርና እሺ እዛ ነበር ከሷ ጋር ያደረው ኢቭን የሰው ቤት ቡና እንጠጣ ብሎ ይዟት ሄዷል ማለት ነው እሺ ይሄ ቅሌታም ከዛ ቆሻሻ እኮ ከዛ ሄደው ምናምን ነገር ጓደኛው ለካ ለቆላቸው ቤቱን አብረው አድረዋል እዛ ሚኒ ቤቱን ለሁለት አይደል የሰጣቸው አለቃው ለቆለት እዛ አብረው አድረዋል ማለት ነው ከዛ እኔ አወኩኝና ሄድኩኝና አገኘኋት እኔ ተይቅርብ የሚሆን ሰው አይደለም እንደው ምኑን ወደሹ ነው ልላት ነው ከዛ አገኘኋትኝና ሁለቱንም አመጣኋቸው ወይኔ እሺ ከዛ ጥሩ ሰው ነኝ እኮ እኔ ከዛ ቆሞ አስቆምኳቸው ማለት ነው አጠገብ ላጠገብና ምንድነው የት ነው ያደራችሁት ምናምን ትናንትና እኮ ሚኪ ነግሮኛል ጓደኛው ነው ሚኪ ነግሮኛል ቤት ለቆላችሁ እንዳደራችሁ አረ ትናንትና አይደለም ከትናንት ወዲያ ነው አትለኝም ጉድ ጭራሽ የቀሩት ስድስቶችስ ስቀላል ወይ ቀን ያጨቃጨቀን እኔና ሰውና ማደራችሁ ነው አጥሩበት ነው ከስራ ጭራሽ እኔ አላውቅም ምናምን ነገር ብሎ ይክዳል ማለት ነው እሱ ትናንት አይደለም ከትናንት ወዲያ ነው ተጨቃጨቀኝ ታምነው ከራክረንም በልቀጥበት ይተውኳቸው እሺ ለካ ልጅስ እንትን አላት ፕሮሰስ አላትና እዛ ሰፈር ያሉትን ወንዶች እንዳለ ጨፍጭፋቸዋለች ብሯን እስክትሄድ ድረስ አሁን ተናዘጨ ያርገ ብራጋግጥ በስማም ወልዴ ሲያርሰበት ተመችቶኛል ይሄ ክህሎት ነው ሌላ ምን ይባላል እንዴ ከባድ ነው እንኳን ቀረብሽ ለማንኛውም ይሄ እስካትናት የምትሉትን ሰው የኔ ቺክ ኢንስታግራም ላይ ጠይቃት ብሎክ ተደርጋል ባይዘው ድርቅ ብሎ ታምሪያለሽ 10 ጊዜ አረ ክብር ይኑር እስካትናት ክብር ይኑር አንተም ሰላም ቢሃለው እንደዚህ አታርግ አላቀህም አታገኝ እኔ ብንበላው ምግብ ግን ዝልል ብለ እበላለሁ ብለ አትበል ቻይናዊ ገርል ፍሬንዱን እስካትናቲ ሊጀነጅንበት ፎክ ተፋለ ዋው እስካትናቲ እሳት ለማንኛውም ጨርሻለሁ የዛሬ ቪዲዮቼ እነዚህን ይመስሉ ነበር እንደወደዳችኋቸው ተስፋ አደርጋለሁ በቀጣይ በሌላ ቆንጆ ቪዲዮዎች ከቻሳ በኮሮኮን ቻሳ ልላችኋለሁ ማለት ነው እንግዲህ መብራት ብልጭ ድርግም አለ የለም እያለ እዚህ ደርሰናል እንደዚህ ከመብራት ጋር ግብግብ እየገጠምኩ እየሰራሁላችሁ እናንተ ደግሞ አካውንቱን ለማሳደግ ካልጣራችሁ በጣም ያሳፍራል በእውነት ያሳፍራል ፍቅር ስጡት እንዴ መጮህ አለብኝ እንዴ እኔ ፍቅር ስጡት ለዚህ ቤት ፍቅር አሰጣጡ እንዴት ነው ካላችሁ ደግሞ እኔ ያስረዳችኋለሁ በጣም ቀላል ነው ሰብስክራይብ እምትል ቀላም ወንደልደል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር እያደረጋችሁ ሐሳብ አስተያየታችሁን ደግሞ ጻፍ በማድረግ ብሎ የሚመለቃቸው ቪዲዮዎች በቶሎ እንዲደርሷችሁ የደወል ምልክቷንም በመጫን ለዚህ ቤት ፎንቃ መለገስ ይቻላል ይሄን ያህል ቀላል ነው እሺ ጎበዝ ለማንኛውም እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም የፌስቡክ የቲክቶክ ገጾች ዲስክሪፕሽን ላይ ተቀምጠዋል እነሱንም ነካ በማድረግ መላክ ትችላላችሁ ለማንኛውም የዛሬን አበቃው ይመቻችሁ ባይ